ሰላም ውድ ማይንስፍራውያን እንዴት ቆያችሁልን? በዛሬው ጥጡም ክለባችን ይመለከቱ አሁን አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ሁለቱ መረጃዎች አለፍን። አብራችሁን ቆዩ። ክለባችን ማንቸስተር ዩናይትድ ዛሬ ምሽት 12 ሰዓት ላይ በ2026/27 የውድድር ዓመት ከፕሪሲዝን ጅማሮ በፊት የአቋም መፈተሻ ጨዋታውንም ያደርጋል። ዩናይትድ ወደ ፊንላንድ አምርቶ ዛሬ 12 ሰዓት ላይ ሬክስሃምን ይገጥማል። እኛም ለውዱ ክለባችን መልካም ድል እየተመኘን እናንተስ የዛሬው ጨዋታ ስለ ስንት ትገምታላችሁ? የትኛውንስ ተጫዋች በዛሬው ጨዋታ ለማየት እንደናፈቃችሁ በኮመንት ላይ አስፍሩልን። የማንቸስተር ኢቭኒንግ ኒውሱ ዘጋቢ ታይሮን ማርሻል በ5 የተለያዩ የክለባችን ጉዳዮች ላይ አዳዲስ መረጃዎችን አውጥቷል። ታይሮን ማርሻል ስለ አማካይ ክፍል የዝውውር እቅድ ተጠይቆ እንዲህ ሲል ይመልሳል። በዩናይትድ ውስጥ ውሳኔ ሰጮቹ አካላት አሁን ላይ ትልቅ አማካይ በማስፈረም ሀሳብ ላይ ብቻ አልተጠመዱም። ዩናይትድ የሳንቶስና የቴሌማንስን ዝውውር ካጠናቀ በኋላ አሁኑም የሚሰማው ነገር ትልቅ ዝውውር ሊያደርጉ ይችላሉ የሚለው ነገር ግን የግራ መስመር ተከላካይ የአጥቂ ቦታን ለማጠናከርና ሌላ ተጨማሪ አጥቂ ለመጨመር ስለሚፈልጉ ሌላ አማካይ ትልቅ ገንዘብ እንደሚያወጡ እርግጠኛ አይደለሁም ብሏል። ዩናይትድ አሁን ላይ ሁለት አማካዮችን ያስፈረመ ሲሆን ምንም እንኳን የሳንቶስና የቴሌማንስ ድርድሮች በጸጥታ የተከናወኑ ቢሆንም ሶስተኛው አማካይ በአቅራቢያው እንዳለ የሚጠቁም ስሜት የለኝም ብሏል። ዩናይትድ የዝውውር ገቢያውን ለመገምገም ራሱን የጊዜ ባለቤት አድርጓልም ብሏል። ዩናይትድ በዚህ ክረምት 3 አማካዮችን ለማስፈረም ሁልጊዜ እቅድ ነበረው። የማኑኤል ኡጋርቴ ከባድ የጉልበት ጉዳት ከተሰማ በኋላም በዚህ አካሄድ ይቀጥላሉ ብሏል። ጉዳቱ በዓለም ዋንጫ ላይ በመከሰቱ ምክንያት የፊፋ ካሳ መርሃ ግብር ለክለቡ 6.5 ሚሊዮን ፓውንድ አካባቢ ገቢ እንደሚያስገኝለትም አውቅ ያለው ሲል ተናግሯል። ታይሮን ማርሻል ስለ ማርከስ ራሽፎርድ የወደፊት ፋንታ ተጠይቆ እንዲህ ሲል ይመልሳል። ማርከስ የዓለም ዋንጫውን በጥሩ ሁኔታ የጀመረ ቢሆንም በሜክሲኮ በነበሩ ጨዋታ ቦታውን ለአንቶኒ ጎርደን አጥቷል። ከዚያም በኋላ የታየው በአርጀንቲና ጨዋታ ተጨማሪ ሰዓት ላይ የመጨረሻው ተስፋ ተደርጎ ተቀይሮ ሲገባ ብቻም ነበር ብሏል። በዚህ ሳምንት መጨረሻ በሚደረገው የሶስተኛ ደረጃ ጨዋታ ላይ መሰለፍ እድል ሊያገኝ ይችላል። ነገር ግን ይህ ጨዋታ ማንም ሊጫወትበት የማይፈልገው ነው። በአንጻሩ አሁን ሀሳቦች ወደ ክለብ ስራ የተመለሱ ነው። ራሽፎርድን በ3 ሳምንታት ውስጥ ለቅድመ ወደ ዝግጅት ወደ ካሪንግተን ሪፖርት ያደርጋልም ብሏል። ከዚያ ጊዜ በፊት እሱን ለመሸጥ ስምምነት ይደረጋል ተብሎ አይታሰብም። በአሁኑ ወቅት በክለቡና በራሽፎርድ መካከል ሰላም ሰፍኗልም ብሏል። ሲመለስ የመጀመሪያው ቡድን አካል የሚሆን ሲሆን ለምርጫ ብቁ ይሆናል ብዬ አስባለሁ ብሏል። ራሽፎርድ በፕሪሚየር ሊጉ የሚጫወት ከሆነ ለዩናይትድ ብቻ መጫወት እንደሚፈልግም ግልጽ አድርጓልም ብሏል። በሌላ እንግሊዝ ክለብ የመጫወት ፍላጎት የለም። ቶተናም ከሱ ጋር ተያይዞ ነበር። የቻምፒየንስ ሊግ እግር ኳስ የሌላቸው መሆኑ በጥቅምት ወር 28 ዓመት ላይ መጫወት የሚስብ አማራጭ አያደርጋቸውም ብሏል። አሁን ባለው ሁኔታ ራሽፎርድ በዩናይትድ የመቆየትና በቀጣዩ ውድድር ዘመን የካሪክ ስብስብ አካል የመሆን እድሉ ሰፊ ነው፣ ምንም እንኳን ይህን ለመቀየር በቂ ጊዜ ቢኖርም ሲል ታይሮን ማርሻል ተናግረዋል። ታይሮን ማርሻል ስለ ኮቢ ማይኖ የተያዘው እቅድ ጠይቆ እንዲህ ሲል ይመልሳል። በዚህ ክረምት በዓለም ዋንጫው ላይ አንድም ደቂቃ ባይጫወትም እንኳን ኮቢ ማይኖ ወደ ዩናይትድ የቅድመ የውድድር ዝግጅት ከመመለሱ በፊት የ3 ሳምንታት እረፍት ያገኛልን ብሎ በኮተንበርግ ከፓሪስ ሴን ጀርሜን ጋር ለሚደረገው የወዳጅነት ጨዋታ ወይም ቀጥሎ በላንድ ለሚደረገው የልምድ ካምፕ ሊመለስ ይችላልም ብሎ ማይኖ በዚህ ክረምት በቶማስ ቱዌል በሚያስገርም ሁኔታ ችላ ተብሏል። ረቡዕ ዕለት በአርጀንቲና ከደረሰው አስከፊ ሽንፈት ወዲህ ደግሞ በውድድሩ ላይ ባሳየው አካሄድ የአሰልጣኞቹን ቡድን ማሳመን እንዳልቻለ የሚጠቁሙ ሀሳቦችም ነበሩ። ነገር ግን ይህ ዩናይትድ ምንም አይነት ስጋት የሌለበት ጉዳይ ነው። ይህም ምናልባት እንግሊዝ የዚህን የ1 ዓመት ወጣት ስብዕና በኦልድ ትራፎርድ ለዓመታት አብሮት እንደሰሩት ሰዎች አለመረቷ የመነጨ ችግር ሊሆንም ይችላልም ተብለዋል። ታይሮን ማርሻል ስለ ዩሪ ቴሌማንስ የመጀመሪያ አስተያየት እንዲህ ሲል ይመልሳል። ቴሌማንስ የዩናይትድ ደጋፊዎች የሰልፍ ክስና ኦማር ቤራዳ የሚወዱትም አስተያየት ሰጥተዋልም ብሏል። ማቲያስ ፈርናንዴዝ መልእክት ደርሶት ይሆናል ብዬ አስባለሁ። ወደ ኦልድ ትራፎርድ መዞር ለምን እንደሚፈልጉ ግልጽ አድርጓልም ብሏል። በዚህ ምክንያት ቴሌማንስ አሁን ላይ በዩናይትድ ሰዎች እጅጉን ተወዳጅም ሆኗልም ብሏል። ስለ ቴሌማንስ የአካል ብቃቱ የተጠየቀው ታይሮን ማርሻል ዩሪ ቴሌማንስ ከረፍት መልስ ልምድ ለመጀመር ብቁ ፊት ይሆናል ብዬ እጠብቃለሁም ብሏል። በጡንቻ ጉዳት ምክንያት የቤልጅየምና የስፔን ጨዋታ ቢያመልጦም አሁን ላይ በአዲሱ ክለቡ የሚኖረው ልምድ እንደማያመልጠው ይጠበቃል ሲልም ተናግረዋል። ሮማይን ሞሊና ትላንት ምሽት በወጣው አዲስ ዘገባ መሰረት ቪኒሲየስ ጁኒየር ሪያል ማድሪድ የሚለቅ ከሆነ ብቸኛው አማራጩ ማንቸስተር ብቻ ነው ብሎ ይህ ሆነ በፋይናንስ ሁኔታዎች ምክንያት ሲሆን ማድሪድ አቋማቸውን በጣም ግልጽ አድርጓል። ወይ ውሉም ማራዘም አሊያም በዚህ ክረምት መልቀቅም እንደሆነም ብሎ ዩናይትድ አሁን ላይ ተጫዋቹን ለማስፈረም እንቅስቃሴ ቢያደርግም ተጫዋቹ ግን ወደ ዩናይትድ የሚሄድ ትልቅ ፍላጎት አለው ሲል ሞሊና ዘግቦታል። ዩናይትድ የ18 ዓመቱ የቶተንሃም የክንፍ ተጫዋች ታይናንን ለማስፈረም እየተንቀሳቀሰም ነው ተባለ።
ተባለ። ዩናይትድ ዝውውሩን ከማጣቀው በፊት የሕክምና ምርመራ ለማድረግ ሃምቡርግም ተጫዋቹን ለማስፈረም ፍላጎት አለው። ዩናይትድ ግን ዝውውሩን በፍጥነት እንዲያልቅ ይፈልጋልም ተብሏል። ማንቸስተር ዩናይትድ የዌስትሃሙን ኦሊቨር ስካርልሰን እንደ እምቅ የተከላካይ መስመር ፈራሚነት ገምግሞታልም ተብሏል። የዓመቱ ተጫዋች እንደ ታናሽና ዝቅተኛ ዋጋ ለማለት ተርጌት የሚታይ ሲሆን የዌስትሃም ከፕሪሚየር ሊግ መውረድ ተከትሎ ዝውውሩን ይበልጥ ሊያደርገው ይችላልም ተብሏል። ሆኖም ዩናይትድ ዋና ቅድሚያ የሚሰጠው ጉዳይ አሁንም ወዲያውኑ በቋሚነት መሰለፍ የሚችል ልዩ የግራ ተከላካይ ማስፈረም ሲሆን ስካርልስ በአሁኑ ወቅት ይበልጥ እንደ ረጅም ጊዜ እቅድ እየታየም ነው ሲል ቤን ጃኮብስ ዘግቦታል። ወጣቱ የመሃል ተከላካይ ታይለር ፍሬንድሪክሰን በዚህ ክረምት ከኦልድ ትራፎርድ በቋሚነት የመልቀቅ ጉዳዩ አሁን ላይ እርግጥ እየሆነ መጥቷልም ተባለ። ቤንጃሚን ሴስኮ ባለፈው ውድድር ዘመን የመጨረሻዎችን 3 ጨዋታዎች ካመለጠው በኋላ አሁን ላይ ሙሉ በሙሉ ለማገገም በካሪንግተን የስልጠና ማዕከል በመቆየት ስራውን እየቀጠለም ነው ተባለ። ሊቨርፑል ትላንት ምሽት የአዳም ዋርተን የዝውውር ዋጋ ከተነገረው በኋላ ማንቸስተር ተጫዋቹን ለማስፈረም የመጨረሻ ሰዓት እንቅስቃሴዎችን እያደረገ ይገኛልም ተብሏል። በዚህ ጉዳይ አሁን ላይ የአዳም ዋርተን የዝውውር ሁኔታ በሁለቱ የእንግሊዝ ተቀናቃኝ ክለቦች እጅ ላይ ወድቋልም ተብለዋል። የቅድመ ክለባችን ተጫዋች ዲዋይት ዋርክ ማንቸስተር ዩናይትድ ብራድሊ ባርኮላን ወይም ዴዝሬ ደዌይን ወደ ኦልድ ትራፎርድ እንዲያመጣ ጠየቀ። እኔ በማይክል ካሪክ ቦታ ብሆን ኖሮ ከሁለቱ አንዱን ለማስፈረም እመኝ ነበር። ነገሩ በጣም ቀላል ነው። ሁለቱም በግራ መስመር መጫወት ይችላሉ፣ በቀኝ መስመር መጫወት ይችላሉ። እንዲሁም ማጥቃት በሚፈለግባቸው ቦታዎች ሁሉ መሰለፍ ይችላሉ ብሏል። ማርከስ ራሽፎርድ በክለቡ የመቆየት ፍላጎት ከሌለው በአሁኑ ወቅት ሀሳቡ የት እንዳለ ማን ያውቃልም ብሏል። ሂዱና ደዌይን ወይም ባርኮላን አስፈርሙ። ሊገዙ የሚገቡት ሁለት ሰዎች እነዚህ ናቸው። በሜዳ ላይ ውጤት የሚያመጡ ጠንካራና ጥሩ አጥቂዎችን የምትፈልገው፣ ስለዚህ ከእነዚህ ሰዎች አንዱን ዩናይትድ እንዲያመጣ ፈልጋሉ ሲል ዲዋይት ዋርክ ተናግረዋል። ማንቸስተር ኢቭኒንግ ኒውስ ትላንት ምሽት ስለ ክለባቸው የተጫዋች ጉዳት ሁኔታ አዲስ መረጃን ይዞ ወጥቷል። ዩናይትድ ለ2026/27 የእንግሊዝ ፕሪሚየር ሊግና የሻምፒየንስ ሊግ ውድድር ዝግጁነቱን በይፋ ለመጀመር ዛሬ በፊንላንድ የመጀመሪያውን የቅድመ ውድድር የወዳጅነት ጨዋታ ከሻምፒዮንሺፕ ክለቡ ዌክሳም ጋር ያደረገ። ከጨዋታ አስቀድሞ ዩናይትድ ለዚህ ጉዞ የሚሆኑ የ20 ተጫዋች ስብስብን ያወጣ ሲሆን አዲሱ ፈራሚ አንድሬ ሳንቶስ በስብስብ ውስጥ በመካተቱ የመጀመሪያ ጨዋታውን ዛሬ ምሽት ሊያደርግ እንደሚችል ይጠበቃል። በአንጻሩ በዚህ ክረምት በተደረገው የዓለም ዋንጫ ተሳትፎ ምክንያት እንደ ኮቢ ማይኖ፣ ማርከስ ራሽፎርድ፣ ሊሳንድሮ ማርቲንዝ ያሉት አሁንም ከእንግሊዝና አርጀንቲና ብሔራዊ ቡድኖች ጋር በአሜሪካ መቆየታቸው በስብስብ ውስጥ አልተካተቱም። የቁርጫዎችን የጉዳት ሁኔታ ደግሞ እንመልከት። አንደኛ ላይ የሚገኘው ቤንጃሚን ሴስኮ የጉዳት አይነቱ የቅልጥምሽን ጉዳት ሲሆን ወቅታዊ ሁኔታው ደግሞ የአጥቂ ባለፈው ወደ ዘመን ማጠናቂያ ላይ የገጠመውን ጉዳት እያገመ ይገኛል። ለዌክሳም ወዳጅ ጨዋታ ከስብስብ ውጭ የተደረገ ሲሆን በአሁኑ ወቅት የራሱን የልዩ ማገገሚያ ፕሮግራም በካሪንግተን እየተከታተለ ይገኛልም ተብለዋል። ሁለተኛው ማቲያስ ዴሊ ሲሆን የጉዳት አይነቱ የጀርባ ጉዳት ሲሆን ወቅታዊ ሁኔታ የተከላካይ ከባለፈው ዳሮጀውም በጀርባ ጉዳት ምክንያት ከሜዳ ርቆ ይገኛል። በዚህ ምክንያት የሆላንድ ብሔራዊ ቡድን በዓለም ዋንጫው ማገልገል አልቻለም ነበር። የጀርባ ቀዶ ጥገና ያደረገ ሲሆን አሁንም በማገገም ላይ ነው። ለዌክሳም ጨዋታ በስብስብ ውስጥም አልተካተተም ተብሏል። ሶስተኛው ካርዳሎስም የጉዳት አይነቱ ቀላል የሕክምና ሂደትም ነው ተብሏል። አዲሱ ፈራሚ ግብ ጠባቂ ባለፈው ወደ ዘመን ማብቂያ ላይ ላደረገው ቀላል የሕክምና ክትትል የመጨረሻ የማገገሚያ ምዕራፍ ላይ በመሆኑ አብሮ አልተጋዘም። አራተኛው ቴሌማንስ ሲሆን የጉዳት አይነቱ የጡንቻ ሃምስትሪንግ ጉዳትም ነው ተብሏል። ቴሌማንስ ቤልጅየም በስፔን ስተሸነፋ ከዓለም ዋንጫ ስትሰናበት በጉዳት ምክንያት ጨዋታው አምልጦት ነበር። ሆኖም ጉዳቱ ቀላል በመሆኑ አዲስ የውድድር ዘመን ሲጀመር ብቁ ይሆናል ተብሎ የሚጠበቃልም ተብሏል። በዓለም ዋንጫው መሳተፉ ምክንያት ተጨማሪ የፍት ጊዜ ስለተሰጠው በዚህ ጨዋታ ላይ አይሰልፍም ተብሏል። ሌላኛው ማኑኤል ኡጋርቴ ሲሆን የጉልበት ጉዳትም ደርሶበታል። ኡጋርቴ በዓለም ዋንጫው ኡራጓይ ወክሎ ሲጫወት በደረሰበት የጉልበት ጅማት ጉዳት ምክንያት ለረጅም ወራት ከሜዳ እንደሚርቅም ይጠበቃል። ከካውት ኦፍሳይድ በወጣ ዘገባ መሰረት ሊሳንድሮ ማርቲኔዝ ከዩናይትድ ለመልቀቅ ስሙ የተነሳ ያለን በመሆኑ ዩናይትድ እሱን የሚተካ ተጫዋች እየፈለገ የሚገኛለም ተብሏል። ከስፔን የተገኙ ዘገባዎችን የሚመለከቱ ከሆነ ዩናይትድ ለአርጀንቲናው ተከላካይ አማራጭ ሊሆን የሚችለው የ28 ዓመቱን የእንግሊዝ ብሔራዊ ተጫዋች ለማስፈረም ፍላጎትም አለው ተብሏል። አትሌቲኮ ዩናይትዱን ተከላካይ በ40 ሚሊዮን ዩሮ ለማስፈረም ተስፋ አድርጓል ተብሏል። ዝውውሩን ማጣት ይችሉ እንደሆነ ወደፊት የሚታይ ቢሆንም ማርቲኔዝ ጥራት ያለው ተጫዋች እንደሆነ ምንም ጥርጥር የለውም። መልቀቁም ለዩናይትድ ትልቅ ጉዳትም ነው ተብሏል። አሁን ዩናይትድ ማርቲኔዝን ለመተካት ኤዝሬ ኮንሳን መመልከት ጀምሯልም ተብሏል። ኮንሳ በቪላ ቤት በፕሪሚየር ሊጉም ጥሩ እያደረገ የሚገኝ ሲሆን ሳቢ አማራጭም ነውም ተብሏል። ለዩናይትድ የመጫወት ዕድሉን ለእሱ የሚስብ የሆነ በእግር ኳስ ሕይወቱ ምርጥ የብቃት ደረጃ ላይ የሚገኝ ሲሆን ይህም ወደ ታላቅ ክለብ ለመዞር የመጨረሻው እድሉ ሊሆን ይችላልም ተብሏል። ይሁን እንጂ አስቶን ቪላ በቻምፒየንስ ሊግ እየተወዳደረ ስለሚገኝ ምርጥ ተጫዋቹን ማጣት አይፈልግምም ተብሏል። እነሱ አስቀድመው የዩቴማንሲድ ወደ ዩናይትድ መልቀቃቸውን ተከትሎ አሁን ላይ ኤዝሬ ኮንሳ በድጋሚ ሌላኛው ተቀናቃኝ ክለባቸው አሳልፎ ለመስጠት አይፈልጉም ተብለዋል።
ማንቸስተር ዩናይትድ በዚህ ክረምት ለሜሰን ማውንት የቀረቡለትን ጥያቄዎች ውድቅ ቢያደርግም በኦልድ ትራፎርድ ቆይተው ሶስተኛ ዓመቱ ላይ የሚገኙ ተጫዋች በዚህ ክረምት ራሱን ማረጋገጥ ይኖርበታል ተብሏል። በዚህ ሳምንት መጨረሻ ዩናይትድ የቀድሞ ዝግጅቱን ጨዋታውን በሄልሲንኪ ሲጀምር ሁለት የቀድሞ የቼልሲ አማካዮች ሊጫወቱ ይችላሉም ተብሏል። አዲሱ ፈራሚ አንድሬ ሳንቶስ ሲሆን ሌላኛው ደግሞ ሜሰን ማውንት ነው። በአሁኑ ወቅት ሌሎች አንጋፋ አማካዮች ከረፍት ባለመመለሳቸው ሳንቶስ እና ማውንት ከዌስትሃም ጋር በሚደረገው የምሽት ጨዋታ ላይ አብሮ ሊሰልፉ ይችላሉም ተብሏል። ሆኖም በዚህ ውድድር ዘመን ከባድ ፉክክር እንደሚገጥመውም ይጠበቃልም ተብሏል። ኮሜ በዓለም ዋንጫው ላይ በቶማስ ቱቼል ችላ ባሉ ቁጭ የከተቱ ሲሆን ዩሪ ቴሌማንስ ከአስቶን ቪላ ዩናይትድን ተቀላቅሏል። እንዲሁ በዝውውር መስኮቱ ከመዘጋቱ በፊት ሌላ አማካይ እንደሚመጣ የሚጠበቅ ሲሆን ዩናይትድ ምናልባትም ከአካዳሚው ሁለት አማካዮችን ወደ ዋና ቡድን ለመቀላቀል በመዘጋጀቱ ሜሰን ማውንት ትልቅ ፈተና ይገጥመዋልም ተብሏል። የማውንት ምርጥ ብቃት የታየው ሩበን አሞሪም በነበሩበት ወቅት በ3-4-2-1 አሳላፊ ሲሆን እዛም በ10 ቁጥር ቦታ ላይ ሲጮት እንደሆነም ይታወሳል። ማውንት ዩናይትድን ከተቀላቀለ በኋላ በደረሱበት የተለያዩ ጉዳቶች ምክንያት በ3 የውድድር ዓመታት 7 ጨዋታዎች ማምለጡም ይታወሳል። ሆኖም ባለፈው የውድድር ዘመን ማብቂያ ላይ እነዚህ ችግሮች አሁን ታሪክ መሆናቸውን አጥብቆም ተናግረው ነበር። ማውንት በኦልድ ትራፎርድ ቆይተው ስኬታማ መሆን ከፈለገ ጉዳቶች በእርግጥም መቅረት አለባቸውም ተብሏል። ባለፉት 3 ዓመታት ውስጥ የታየው 72 ጨዋታዎች ማምለጥ 25 የፕሪሚየር ሊግ ቋሚ መሰለፍ ብቻ ነበር ያገኘው። ዝውውሩ ሲጠናቀቅ የነበሩት የክለቡ ዳይሬክተር ጆን ሞርቶፍ ማውንት ዓለም አቀፍ ደረጃ ያለው ተጫዋች ነው ብሎት ነበር። ነገር ግን በተለያዩ ምክንያቶች ያ ብቃት በዩናይትድ እንዳንመለከተውም አድርጎታል። ያ ብቃት ቢኖረው ነው በዚህ ክረምት በዓለም ዋንጫው ላይ በተሰለፈም ነበር ተብሏል። አሁን ግን ምንም እንኳን ቶማስ ቱቼል አድናቂ ቢሆንም ለእንግሊዝ ብሔራዊ ቡድን ከመመረጥ እጅግ የራቀ ይመስላል። አብዛኞቹ አሰልጣኞች ቡድን ማስተሳሰር የሚችለውን ሌሎችን ማሻሻል የሚችለውን ማውንትን ይወዱታል። ካሪክም የማውንት አድናቂ ከሆኑት መካከል አንዱ ሲሆን ገና በኃላፊነት ስራው መጀመሪያ ላይ ትልቅ አድናቂ መሆኑን ገልጾ እና አመለካከቱና ስብዕናውን አድንቆለትም ነበር። እንዲሁም በዓመቱ የመጨረሻ ቀን ብራይተን ላይ ባደረገው ጨዋታ በአማካይ ክፍሉ ላይ ለነበረው ብቃት ከፍተኛ አድናቆት እንደሰጠውም ይታወሳል። ሜሰን ማውንት በዚህ ክረምት በርካታ ጨዋታዎችን ያገኛል። ሙሉ የቅድመ ወደ ዝግጅት ማድረጉም በነሐሴ ወር በቀጥታ ወደ ጨዋታው ለመግባት ዝግጁ ያደርገዋልም ተብሎ ዩናይትድ ወደ ቻምፒየንስ ሊግ በመመለሱ ምክንያት በውድድር ዘመኑ በርካታ ጨዋታዎች ይኖራል። ነገር ግን ማውንት ከጠባባቂነት ወይም ከተለዋዋጭ ተጫዋች ባለፈ ቋሚ ለመሆን ከፈለገ በቀጣዮቹ ጥቂት ሳምንታት ትልቅ ስራ መስራት ይጠበቅበታል። አሊያም ካልሆነ ምናልባትም ሜሰን ማውንት በክረምት የዝውውር መስኮት የመጨረሻ ቀናት ከኦልድ ትራፎርድ የሚለቅበት ትልቅ እድልም አለ ተብለዋል። የሮይ ኪንና ጋሪ ኔቪል ክርክር አንቶኒ ኑሳ ቢፈርም የዩናይትድ ምርጥ የፊት መስመር 3 አጥቂዎች ማን ናቸው የሚለው ትልቅ ክርክር ተነስቶበታል። ሮይ ኪንና ጋሪ ኔቪል ዩናይትድ አንቶኒ ኑሳ የሚያስፈርም ከሆነ ሊኖረው ስለሚችለው ምርጥ የፊት መስመር ጥምረት ተከራክሯል። የሮይ ኪን ምርጫ ኑሳ በግራ ኩኛ በመሃል አጥቂ አማድን በቀኝ መስመርም ብሏል። ኩኛ በታለጮት ላይ ለዩናይትድ የፊት መስመር የሚያስፈልገው ያንን ቁጭትና አለው። ኑሳ በግራ መስመር ተከላካዮችን ያበሳጫ፣ አማድ ደግሞ በጠባብ ቦታ ላይ ያለው የቴክኒክ ብቃትና ኳስ የማንሸራሸር ደህነቱ ወደ ሌለው በመሆኑ ያን የቀኝ መስመር የማግኘት መብት አለው። ለምን ሌላ ሰው ይጮታልም ብሏል። የጋሪ ኔቪል ምርጫ ስንመልከት ኑሳን በግራ ኩኛን በመሃል አጥቂ ምቤሞን በቀኝ መስመርም አድርጓል። ሮይ አንተ የሽግግር ፍላጎቶች ችላ ያልክ ነው። ምቤሞ 15 ጎሎችን ማስቆጠር ይችላል። ምርጥ የአካል ብቃትና ኳስ ቤት የሌለበት አስደናቂ ስራ ባህሪ ይሰጣል። በኑሳ ፍጥነትና ኩኛ ወደኋላ እየወረደ ቦታዎች በሚያመቻችበት አጫወት ላይ የምቤሞ ጉልበት የፊት መስመር ለዋንጫ የሚፎካከር ያደርገዋልም ብለዋል። ሮይ ኪን ሲቀጥል ኩኛ ከእነዚህ ሁለት የክንፍ ተጫዋቾች ጋር ከፊት መሰለፉ እሳት ይፈጥራል፣ የተከላካዮችንም ሰላም ይነሳልም ብሏል። ጋሪ ኔቪልም የኔ ምርጫ ሚዛናዊነትና ልምድን ይሰጣልም ብሏል። ያም ሆነ ይህ ኑሳን ካገኘ የፊት መስመራችን እጅግ አስፈሪ ይሆናል ሲል ጋሪ ኔቪል ክርክራቸውንም ቋጭተዋል። የክለባችን የቴክኒክ ዳይሬክተር ጄሰን ዊልኮክስ በአንዳንድ ጉዳዮች ላይ ምላሽ ሰጡ። ጄሰን ዊልኮክስ ስለሚመጣው አዲስ የውድድር ዘመን ጠይቆ እንዲህ ሲሉ ይመልሳሉ። ከፊታችን ላለው ሌላ አስደሳች የውድድር ዘመን በክለብ ውስጥ ያለውን ጉጉት መረዳት ትችላላችሁ ብሏል። ሁላችሁም የወንዶች ቡድን በኦልድ ትራፎርድ የሚያደርጋቸውን ልዩ የአውሮፓ ምሽቶች መመለስ በጉጉት እየጠበቃችሁ እንደሆነ ተስፋ አድርጋለሁ። በክለብ ውስጥ ካሉ አካላት ሁሉ በመነሳት ላሳያችሁት የማይናወጥ ድጋፍ በቀጥታ ላመሰግናችሁ በመቻሌ አመስጋኝ ሲል ስለ ደጋፊዎቹ ተናግሯል። ጄሰን ዊልኮክስ ስለ ክለቡ እድገትና መሻሻል ጠይቆም እንዲህ ሲል ይመልሳል። የመጀመሪያው ቡድን ለቀጣዩ ዘመን ለማዛየት ከትዕይንት በስተጀርባ ያለው ከባድ ስራ ቀጥለዋልም ብሎ በአራቱም ቡድኖች ላይ ለመወዳደር ዝግጁ የሆነ ብቃትና ቁርጠኝነት ያለ ተጫዋች ስብስብ መገንባታችንን እየቀጠልን በካዲንግተን እየዳበረ ባለው የማሸነፍ ባህል ሁላችንም ልንኮራ እንችላለንም ሲል ተናግሯል።
በአካዳሚ ታዳጊ ረገድም ትልቅ እድገት እያሳየ ነው። በትናንሽ የዕድሜ ክልሎች ውስጥ እጅግ አስደናቂ የቡድን ስራዎች እየተሰሩም ናቸው ብሏል። ይህም በመጨረሻ ለወደፊት ስኬቶቻችን መሰረት ይጥላል ያለ ሲሆን ከ18 ዓመቶችና ከ21 ዓመታች ቡድኖች አንጻር 4 እጩዎችን ወደ መጀመሪያ ቡድን ማሳደግ መቻላችንና የኢፌ ወጣት ዋንጫን ጨምሮ በበርካታ ሀገራዊ ውድድሮች ፍጻሜ ላይ መድረሳችን የመላው አካዳሚ ሰራተኞቻችን ሊኮሩበት የሚገባ የውድድር ዘመን አድርጎታልም ብሏል። ጄሰን ዊልኮክስ ስለ ማይክል ካሪክ እንዲህ ሲል ይናገራል። ማይክል እጅግ በጣም ጥሩ ስራ ሰርቷል። የወንዶች ቡድናችን ዋና አሰልጣኝ ሆኖ ለመቀጠል ያለውን እድል ሙሉ በሙሉ በተግባር አስመስክሯልም ብሏል። እሱ ወደ ክለቡ ከተመለሰ ጀምሮ ዩናይትድ ፕሪሚየር ሊጉ ከፍተኛውን የነጥብ ብዛት በመሰብሰቡ ውጤቶች ራሳቸው ይናገራሉ ብሏል። ሁሉም በማይክል ካሪክ መሪነትና ከክለባችን ሴቶች ጋር በሙሉ በሙሉ በመጣጣሙ እጅግ ደስተኛ ነው ብሏል። ጄሰን ዊልኮክስ ለደጋፊዎችም ምላሽ ሰጥቷል። በክለቡ ውስጥ ካሉ አካላት ሁሉ በመነሳት ላሳዩት የማይናወጥ ድጋፍ በቀጥታ ላመሰግናችሁ እፈልጋለሁ ብሏል። ስለ ዝውውር የጠየቀው ጄሰን ዊልኮክስ በዚህ ጉዳይ ላይ ሁሉንም መረጃ አውቃለሁ ባለም ዩናይትድ ለሶስተኛ ትልቅ የአማካይ ፈራሚ ለመጠበቅ ፈቃደኛ መሆኑን ከግንቦት ወር ጀምሮ ስናገር ቆይቻለሁ ብለዋል። ሰላም ውድ ቤተሰቦች፣ ለዛሬ ቆይታ በዚያ በቃ። መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ። እንወዳችኋለን።